እኔ በጣም ያሳዘንከኝ እኔን ከዳኒ ጋር መገመትህ፣ አንቺ እኔን ከሶሲ ጋር መገመትሽ አላሳዝንም? አንተማ ቢያንስ የቆየ ፋይል አለህ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት እንግዲህ ብሩኬ በሀይሚ ቻናል መጥቷል። ቤተሰብ ደስ የሚላችሁ ነገር፣ የሚደጋገፉት ነገር፣ የሚተሳሰቡት ነገር ቢጣሉ ማለት ነው ለራሳቸው ሳይሆን ብሩኬ ለሀይሚ የሚጨነቀው ነገር፣ ሀይሚ ለብሩኬ የሚጨነቀው ነገር አያስደስታችሁም? አሁን ብሩኬ ከዛሬው ቪዲዮ ምን አለ? ሀይሚን አትናገሩብኝ፣ እኔን እንደፈለጋችሁ አድርጉኝ አለ። ሀይሚ ከዚህ በፊት የኔን ቤተሰቦች እኔ እንደፈለጋችሁ አድርጉኝ፣ ግን የብሩኬን ቤተሰቦች አትንኩብኝ ብላ አልተናገረችም? ቤተሰብ እዩ። እዚህ ላይ ነው እንግዲህ ፍቅራቸውን መገመት የምትችሉት ማለት ነው። በጣም ብሩኬና ከሀይሚ በነገራችን ላይ ከምንገምታቸው በላይ በጣም ይከባበራሉ። በጣም ነው የሚዋደዱት ማለት ነው። እና ለራሳቸው ሳይሆን ለእርስ ለእርሳቸው ነው እንትን የሚሉት የሚተሳሰቡት ማለት ነው። እና እንደዚህ አይነት ፍቅር ደግሞ ማንም ሊለየው አይችልም። መቼም አይለያዩም ሀይሚና ብሩኬ ማለት ነው። በጣም በጣም ነው እኔ የገረመኝ እና ያለውን ብሩኬ ከዛሬ ቪዲዮ ሰምታችሁታል። ሲቀጥል እንኳን ደስ አላችሁ ልበላችሁ። እውነት ለመናገር በዛሬው ቪዲዮ ህፃን ልጅ ነው የሆኑብኝ። ጨዋታቸው ማለት ጥላቸው የህፃን ልጅ ጥል ነበረ። አይታችኋቸው ከሆነ ማለት ያን ያህል እንትን የሚል አልነበረም። እንዳ ተመልካች ራሱ ኮሜንታተሮች ደስ ስትሉ ሀይሚዬ ብሩኬ ታረቁልን ምናምን ነበር የምትሉት። በቃ እኔ የምላችሁ ማለት ነው በሁለት ጥንዶች ባህል ሶስተኛ አራተኛ ግለሰብ ካልገባ እመኑኝ ብያቸዋለሁ ከዚህ በፊትም ማለት ነው። ነገ ወዲያ ይህን ጥላቸውን እንደሚፈቱት እርግጠኛ ነኝ። ሚፍታ ወንድማችንም ይኸው እንደምታዩት ደግሞ በመሀል ገብቶ እነሱን ለማስታረቅ እየተንደፋደፈ ነው። ይታረቁልናል። በቃ እንኳን ሀይሚና ሶሲና ዳኒ ወጡ እንጂ ማለት ነው። ሁሉም የራሱን ቪዲዮ አሁን ቀን በቀን እየሰራ ነው። ዳኒ ትናንት ለቋል፣ ሶሲ ዛሬ ለቃለች። ስለዚህ በመሀላቸው ሰው ካልገባው ማለት ነው እመኑኝ ማለት ነው ይታረቃሉ። ከዚህ በፊትም ተናግሬያለሁኝ እንደሚፈቱት ማለት ነው። ያው ስላችሁ አሁን ሚፍታ ወንድማችን እንደ ሽማግሌ ሆኖ ቢገባ ግን ሶሲና ዳኒ ሲገቡ አንደኛ ሶሲ ሀይሚን ታስቀናታለች። ዳኒ በመሃል ሲገባ ብሩኬ በሀይሚ ይቀናል። ስለዚህ እንደዚህ አይነት ነገር ሲፈጠር ደግሞ መቀናናት ካለ ደግሞ ትርቅ ላይ ይመጣ ይችላል። ስለዚህ በመሃላቸው አንድ ወንድ ጓደኛቸው ከሆነ ግን የሁለቱ ቤት ጓደኛ ከሆነ ምንም የማያስተማማ ከሆነ አሁን ሚፍታ ወንድማችን ወይም ፍፄ እንደሚያስታርቃቸው 100% እርግጠኛ ነኝ። ታያላችሁ። መቅዲ ምን አለች ትላላችሁ ቤተሰብ። እና ሲቀጥል ዛሬ ያው ተገናኝተው ነበረ። ያው ያለውን ነገር ብሩኬም ደስ የሚለው በሀይሚ ቤት ብሩኬ ዘና ፈታ ብሎ ሲያወራበት የነበረው ደስ አይልም? ታዲያ እናንተ እንዴት ነው ከየሆነ ሰው ተጣልታችሁ እንዲሁ በዛ ቤት መታችሁ እንደፈለጋችሁ የምትጫወቱበት ዘና ፈታ የምትሉበት ቤተሰብ? እንዲሁ አንዳንዴዎቹ ግን ተመልካቾች እንዲሁ ግርም ትሉኛላችሁ። እባካችሁ ማለት በደንብ አስተውሉ። ቪዲዮ ስታዩ ምን አይነት ኬዝ ነው? እውነተኛ ጥል ነው ወይስ ትወና ነው የውሸት ነው የሚለውን ነገር እስኪ በደንብ ቼክ አድርጉት። ለምንድን ነው የማይገባን? እኛ ተመልካቾች ግን አንዳንዶቻችን ግን ግርም ይለኛል ማለት ነው። ብናየው በቃ ዝም የመሰለ መናገር መደርገም ነው እንጂ ምንም የምናውቀው ነገር የለም። እና ተናግረዋል። ሁሌም በነገራችን ላይ ስለ ተመልካች ሳይናገሩ አይገቡም። ጥሩም እንዳላችሁ መጥፎችም አላችሁ። መርዝ የምትረጩ ባካችሁ ብሏል ብሩኬ። ከዛሬው ቪዲዮ ላይም ሀይሚን አትናገሯት ብሏል። እና ሀይሚ ደግሞ እንደዚህ ማት የሚወረድባት ሰው አይደለችም። ሁሌም ደጋግመዋለሁ። እና ቤተሰቦቼ የምንላችሁ ፈልጌ ነው። ያው ዛሬ እንግዲህ ተገናኝተው ትናንትና ስጦታውን ስለመለሰች ለምን መለሹ? ፍፄ ጋር ሰጥቼልሻለሁ፣ ስትፈልጊ ሆነ ጣዩ ስትፈልጊ እንደፈለግሽ አድርጊው ብሏታል ብሩኬ። ያው ሚፍታ ደግሞ ያው እንደ ሕፃን ልጅ እየተንጫጩበት ስለሆነ እባካችሁ ትልቅ ሰው ሁኑና ስሬስ ተነጋገሩ የሚል ሀሳብ አምጥቶ በቃ ምን ተባባሉ መሰላችሁ? እኔ የታዘብኩህ አንተ እኔን ከዳኒ ጋር መጠርጠርህ፣ ሀይሚ ከዳኒ ጋር ሪሌሽን ይኖራታል ብለህ ማሰብህ፣ አንቺ እኔን እንዴት ከሶሲ ጋር ልታስብኝ ቻልሽ የሚል ጥያቄ ሲያቀርብላት፣ እንዴት አንቺ ከሶሲ ጋር ልትጠረጥሪኝ ቻልሽ? አንተማ ቢያንስ የቆየ ማለት ከስንት ዓመት በፊት
ጓደኛህ ነበረች ማለት ቤስት ጓደኛህ ነበረች። ስለዚህ ከጓደኛህ ጋር ያላማው ከማን ጋር ላምነህ ነው? በዛ ላይ አልጋ ላይ ተኝተህ ሳገኝህ የሚል መልስ ነበር የመለሰችለት። ለማንኛውም እኔ እንዳንቺ ሂጄ ኬክ አልቆረስኩም አለ ብሩኬ። ኬኩን እኮ አልቆረሰችውም። እሷም ቢሆን ሂዳ ኬክ ቆርሳ ሲጀመር ደንግጣ ነበር፣ እንኳን ኬኩን ልትቆርሰው ማለት ነው። እንዴት እንዲህ አደረክ? እኔ ከብሩኬ ነበር ይሄን ሰርፕራይዝ የምጠብቀው፣ እንዴት አንተ እንደዚህ ታደርጋለህ? የሚል በድንጋጤ ነበረ እንትን ያለችው። ያው አይተነዋል ቪዲዮንም በምን እንዴት እንደተፈጸመ ማለት ነው። ሰው ለማንኛውም ግን ይሄ ነገር አሁን አልፏል። ይህን ነገር መነሻ አድርጌ ያደረጋቸው አሁን ያው ለነገሩ ቪዲዮ ለመስራት የሆነ ነገር ካልተነሳ መጠያ መጨቃጨቂያ ነገር ካልተገኘ በምን ትጨቃጨቃላችሁ? ስለዚህ እንግዲህ ይስማማሉ የሚል ግምት አለኝ። ወይም ደግሞ ሌላ አይዲያ የምተው የባሰ ደግሞ የሚጨቃጨቁበት ወይም የሚጣሉበት ነገር ሊያስገቡም ይችላሉ። ስለዚህ የዛሬው ቪዲዮ ግን እውነት ለመናገር ደስ እየሳኩ ነው። ብሩኬ ራሱ እየሳቀ ነበረ ሲያናግራት፣ አይታችሁታል ቤተሰብ? በጣም እዩት ቪዲዮን ካላያችሁት እና ሲስቅ ነበረ። እሷ እንዲያውም አልሳቀችም፣ እሱ ግን በጣም ሲስቅ ነበር እና እኔ ራሱ እየሳኩ ነበር ያየሁት ቪዲዮውን። ሰላም ተባብለዋል። ከሰላምታ ደግሞ ወደ መተቃቀፍ ይመጣል አይመስላችሁም? እና ለማንኛውም ነገ ወዲያ ታርቀው ይመጣሉ የሚል ግምት አለኝ። ባይታረቁም አዳዲስ ነገር ቢገባም ቤተሰቦች አትሳደቡ። እነሱ ስራቸውን እየሰሩ ነው። እኔ ብዙ ሰው በተደጋጋሚ ይነግራችኋል። ኮሜንት ላይ ራሱ የሚያስቀምጥ ሰው አለ እና በተደጋጋሚ አንዱን የምትወቅሱ ሰው አላቸው። አሁን ለምሳሌ ሀይሚን በጣም የምትወቅሱ ወይም ብሩኬን የምትወቅሱ ሰዎች አላችሁ እና እኔ አንዳንዴ እንዲህ ምንድነው ግን ተመልካች በቃ ስራ መሆኑ ለምንድን ነው የማይገባቸው? እነሱ እኮ ሆን ብለው ስራቸውን እየሰሩ ነው እላለሁኝ። እውነት ለራሴ ስጠይቅ እንዴት እንደዚህ አይነት ነገር አይገባቸውም የሚል እንትን እላለሁኝ እና ምንም ቢሰሩ ስራ እየሰሩ ነው። ይኸው እነ ሩታ እና አብርሽ እኮ ተለመዱ አይደለ? ሀይሚና ብሩኬ አዲስ ነገር ሰሞኑን ስላመጡ ወቀሳ በዛባቸው እንጂ ማለት ነው። ስለዚህ እንደዛ ነው። ለማንኛውም ቤተሰቦቼ የዛሬው ቪዲዮ ይሄን ይመስላል። እንግዲህ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ኮሜንት አንዳንድ ልጆች የምትናገሩ አላችሁ፣ ብሩኬን የምጠሉ ሀይሚን የምጠሉ ደግሞ ብሩኬን ወዳችሁ ሀይሚን የምትወዱ አላችሁ። ብቻ ሁሉም የራሱን አስተያየት ነው። ግን ሀይሚም ደግሞ የዛን ያህል በጣም የምትወቀስ ልጅ አይደለችም ሲጀመር ማለት ነው። ብዙ ነገር የምታስተምር ልጅ ናት። ብዙ ነገር ብቻ እንጃ እንደዛ ነው። ሰደባችን ምናምን አላችሁ፣ ምንም የተሳደበችው ነገር የለም። እሷ የተሳደበችው የሰደባትን መጥፎ አስተያየት የሚሰጠውን የወረደ ቃላት የሚናገረውን ሰው ነው እንጂ እኛ ተመልካቾችን አልተሰደበችም። በዛውም ልክ ደግሞ የምትወዱኝ አላችሁ፣ እግዚአብሔር ያክብርልኝ ብላ ተናግራለች። አንድ ሰው ሲሰድባችሁ ለምን ነው የማትናገሩት? ትናገራለች። እሷም እኮ ሰው ናት፣ ይሰማታል አይደል እንዴ? ለማንኛውም መጥፎ ነገር እንትን ላለ ማለት እንሞክርላለሁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።